ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የተለያየ ውጋት የሚሰማቸው ሰዎች፣ ህመም የሚሰማቸው፣ አንዳንዶቹ ደግሞ እንዲሁ በቃ ሰውነታቸው የሚዝልባቸው ሕክምና ሲሄዱ ኧረ ምንም የለም ይባላሉ። እነሱ ግን በጣም በጣም ይጨነቃሉ። ይሄ በሕክምናው ሶማቲክ ሲምፕተም ዲስኦርደር እንለዋለን እና ምልክቶቹ 3 ናቸው። የመጀመሪያው ይሄ በሚሰማቸው አካላዊ ህመም፣ ውጋት፣ ፔን ወይም ፋቲግ ምክንያት ሀሳባቸው፣ ስሜታቸውና ጸባያቸው ይለወጣል። ለምሳሌ ሀሳባቸው በቃ የሚያተኩሩት እዛ ነገር ላይ ይሆናል። ስለዚህ ከሰው ጋር ያላቸው ኢንተራክሽን ላይ ተጽዕኖ ሊያመጣ ይችላል። ሁለተኛው ደግሞ ስለ ጤና አብዝተው ነው የሚጨነቁት። ሰውነታቸውን በጣም ያዳምጣሉ። አብዛኞቻችን የሆነ ህመምን ቢሰማን ጨጓራ ነገርም የሆነ ነገር ቢሰማን እንደው ካልባሰ በስተቀር ብዙ ቁጭ ብለን አናዳምጠው። ለምሳሌ እኔ ጨጓራዬን ቢያመኝ እንዴ ዛሬ እንደ ማንቸስተር ደጋፊዎች ለሆን ነው እንዴ ብዬ ነው ማስበው እንጂ ያን ያህል ብዙ ኦብሰስ አላደርግበትም። ካልተደጋገመ ስቃዩ እየባሰ ካልሄደ። ሶማቲክ ሲምፕተም ዲስኦርደር ያላቸው ግን ቁጭ ብሎ ያዳምጣሉ። ከዛ በኋላ ስለ ጤንነት አብዝተው ይጨነቃሉ። እና በሶስተኛነት ደረጃ ምልክቱ ምንድነው? ብዙ ሰዓት ብዙ ኢፈርት ያጠፋሉ። ጉግል በማድረግ ሕክምና በመሄድ ከዛ ችግሩ ደግሞ ሐኪም ጋር ሄደው ሐኪሙ ይሄ ቀላል ነገር ነው ቢላቸውም ረጋ አይሉ ወይም ላብራቶሪ ሰርቶ ላብራቶሪ እኮ ምንም አያሳይም ቢባልም እነሱ ሪያሹርድ ያለው። ስለዚህ በጣም በጣም ይጨነቃሉ። ሕክምና ላይ ደግሞ አንዳንድ ሐኪሞች ላይ ደግሞ የሚስተዋለው ክፍተት ምንድን ነው? አንድ ሰው በላብራቶሪ ምንም አልታየም ማለት አልታመምም ማለት አይደለም። ወይም ደግሞ ጨጓራ ህመም ለምሳሌ ያለበት ሰው ጨጓራም ህመም ኖሮበት በተጓዳኝ ደግሞ አብሮት ሶማቲክ ሲምፕተም ዲስኦርደር ሊኖረው ይችላል ማለት ነው። ሁሉም ነገር ጨጓራ ነው ማለት አይደለም። እና ኤኒዌይ እነዚህ ሰዎች እንግዲህ በዚህ ምክንያት በጣም ይጨነቃሉ። በተለይ የቤተሰብ አባል ውስጥ የሆነ አይነት ህመም ከተከሰተ፣ ለምሳሌ የልብ ህመም ቤት ውስጥ ካጋጠመ እናት ወይ አባት እንደዛ ካጋጠማቸው እነሱ በቃ ቁጭ ብሎ ልባቸውን ነው የሚያዳምጡት። የልብ ህመም ቢኖርብኝስ እንዴት ነው? ጉግል ያደርጋሉ፣ ቼክ ያደርጋሉ። ኖርማል ነው ቢባሉ አይረጋጉም። ወይም ደግሞ በራሳቸውም አጋጥሟቸው ሊሆን ይችላል። ለምሳሌ የልብ ህመም አጋጥሟቸው በቀላሉ ታክመው they might be okay፣ ግን ሁል ጊዜ ልባቸውን ያዳምጣሉ፣ ከዛ ይጨነቃሉ፣ ከዛ ጉግል ያደርጋሉ፣ ሐኪም ጋር ሄዳሉ ወዘተ ማለት ይሄ በጣም በጣም ዲስትረሲንግ የሆነ ህመም ነው ማለት ነው። ኤኒዌይ እንግዲህ ህክምናው እንዴት ነው ስንል በዋናነት መጀመሪያ አንድ ሰው ውጋት ይሰማኛል፣ ሰውነቴ ይዝላል ወዘተ አይነት ነገሮች ሲኖሩ ምርመራ መስራት አስፈላጊ፣ ቼክ ይደረጋል። ከዛ በኋላ ግን ሲሪየስ የሆኑ ነገሮች ወይም ደግሞ ላብራቶሪ ላይ የሚታይ ወዘተ ነገር የለም ከተባለ ይሄ ሳይኮሶማቲክ ነው ማለት ነው። ከአእምሮና በአካል መካከል የሚከሰት በፊት አእምሮና አካል ልክ እንደ ዘይትና ውሃ በቃ ማይገናኙ ተደርጎ ነበር የሚታሰበው። አሁን ግን እናውቃለን። ለምሳሌ ስንናደድ የጨጓራ አሲድ በጣም ይመነጫል። አንድ ሰው ደግሞ ለምሳሌ አይቢኤስ ኖሮበት እንደ ፈስ የሚበዛበት ከሆነ ሆድ ቁርጠት የሚያጋጥመው ምናምን ከሆነ ስትረስድ ይሆናል፣ ዲፕረስድ ይሆናል። ስለዚህ አእምሮም አካልን ኢንፍሉዌንስ ያደርጋል፣ አካልም አእምሮን ኢንፍሉዌንስ ያደርጋል። እንደዛ ሲሆን ህክምና የአእምሮ ህክምና ነው የሚሆነው። እንግዲህ የተለያዩ አይነት ሞዳሊቲስ እንጠቀማለን። የስነ ልቦና ህክምና፣ አልፎ አልፎ ደግሞ በተጓዳኝ ዲፕሬሽን ወዘተ ሌሎች ነገሮች ካሉ ለነሱ ደግሞ የሚሆኑ መድኃኒቶችን ልንሰጥ እንችላለን። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። እንግዲህ እናንተ ወይም የምታውቁት ሰው በተደጋጋሚ አካላዊ ህመም የተለያዩ ምልክቶች ኖረውበት ህክምና እየሄደ ምንም መፍትሄ ከሌለው ሜቢ የአእምሮ ሐኪም ጋር ሄዶ መታየቱ ጥሩ ነው። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ኮፒ ሊንክ ሼር ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።